የሀገራችን የፖለቲካ ምህዳር በከፍተኛ ውጥረትና በከባድ የቃላት ፍልሚያ ውስጥ በወደቀበት በዚህ ወቅት ከሀገሪቱ ሁለት ወሳኝ አቅጣጫዎች የወጡ መረጃዎች መላው ሕዝብ በከፍተኛ ደረጃ መነጋገሪያ አድርገዋል። በአንድ በኩል ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ስላለው የጸጥታ ሁኔታ፣ በጫካ ስለሚንቀሳቀሱ ታጣቂዎች ከባድ አስተያየት ሲሰጡ፣ በሌላ በኩል ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራ ከሌሎች ኃይሎች ጋር የፈጠሩትን ጥምረት የጥፋት ቀመር ሲሉ ጠርተውታል። ለመሆኑ በሀገራችን የፖለቲካ ሰማይ ስር እየተካሄደ ያለው እውነተኛ ሂደት ምንድን ነው? የኃይል አማራጮች ወዴት እየመሩን ነው? ይህ አይነት ወቅታዊና አነጋጋሪ የሆኑ የዜና መረጃዎችን በየጊዜው ለማግኘት ቻናሉን ሰብስክራይብ ማድረጉን አይርሱ እያልን ወደ ዋናው ዜናችን ስንሸጋገር የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቆይታ በክልሉ ስላለው የጸጥታ ሁኔታ እንዲሁም ስለ ታጣቂዎች አቅጣጫና በአጠቃላይ ስላለው የፖለቲካ መስመር ሰፊና ዝርዝር ማብራሪያን ሰጥተዋል። ጠቅላይ ሚኒስትሩ በሰጡት መረጃ እንዲሁም በአሁኑ ወቅት ስላለው አጠቃላይ በኦሮሚያ ክልል ውስጥ ስለሚንቀሳቀሱ ታጣቂ ኃይሎች በጫካ ተደብቀው ንጹሐንን ከመግደልና ከመዝረፍ ውጪ ምንም አይነት ግልጽ የሆነ የፖለቲካ ግብ የላቸውም ብለዋል። ጠቅላይ ሚኒስትሩ አክለውም ህዝቡና ወጣቱ አሁን በጫካ ያሉ ኃይሎችን የማንን አጀንዳ እያስፈጸሙ እንደሆነና የእነሱ አካሄድ ለማን እንደሚጠቅም ቆም ብሎ በሰፊው ሊጠይቅ እንዲሁም ሊመረምር እንደሚገባ አሳስበዋል። እንደ ጠቅላይ ሚኒስትሩ ገለጻ ከሆነ የፌዴራል መንግስት ችግሮችና አለመግባባቶች በሰላማዊ ውይይት ለመፍታት ያለው ቁርጠኝነት በፍጹም አልተለወጠም። በአሁኑ ወቅትም ይህንን በመገንዘብ በየዕለቱ በሺዎች የሚቆጠሩ ታጣቂዎች የሰላም መንገድ መርጠው ትጥቃቸውን በመፍታት ወደ ህብረተሰቡ እየተቀላቀሉ እንደሚገኙ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ማብራሪያቸውን ሲቀጥሉ አንጋፋ የኦሮሞ ፖለቲከኞች በአሁኑ ወቅት ሀገር ቤት ገብተው በሰላማዊ መንገድ በፓርላማና በንግድ ስራዎች ላይ ንቁ ተሳትፎ እያደረጉ መሆናቸውን ጠቁመዋል። ዴሞክራሲያዊ ስርዓት በጠመንጃ በኃይልና በብረት ሊገነባ እንደማይችል ያስገነዘቡት ጠቅላይ ሚኒስትሩ ብልጽግና ፓርቲ በብቁ ሐሳብና በአሸናፊ ፖለቲካ ላይ የተመሰረተ እንጂ በዘር ላይ የተንጠለጠለ አለመሆኑን ገልጸዋል። ማንኛውም የፖለቲካ ቡድን የፖለቲካ ፍላጎቱን ማሳካት የሚችለው ህዝብን በሐሳብ አሳምኖ በምርጫ ሲያሸንፍ ብቻ በመሆኑም አጽንኦት ሰጥተውበታል። በሌላ በኩል ደግሞ ከሰሜኑ የሀገሪቱ ክፍል እጅግ አነጋጋሪና ከባድ የወደፊት ስጋትን የሚያመላክት የፖለቲካ መግለጫ ወጥቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራው የኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው አገሪቱ ላይ ታላቅ ጥፋትን የሚያመጣ የጥፋት ቀመር ነው ሲሉ ከባድ ክስን አቅርበዋል። አቶ ጌታቸው ማህበራዊ ትስስር ገጻቸው ባስተላለፉት መልእክት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱና ሙሉ በሙሉ ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀ ይገኛል ብለዋል። እንደ አቶ ጌታቸው ረዳ ገለጻና ክስ ከሆነ የዚህ ጥምረት ዋና ዓላማ የምዕራብ ትግራይን ቦታዎች በሰላማዊ መንገድ ማስመለስ ወይም የፕሪቶሪያው የሰላም ስምምነትን ማስፈጸም አይደለም ብለዋል። ይልቁንም አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ሲሉ ይከሳሉ። የኤርትራው ፕሬዝዳንት ትግራይን ከለላ ለማድረግ ጠቃሚ ሞኞችን በመለመል በትግራይና አማራ እናቶች ላይ እንዲሁም ቁማር እየተጫወቱ ነው ሲሉ አቋማቸውን ገልጸዋል። አቶ ጌታቸው ለትግራይ ሰራዊት ባቀረቡት ጥሪ ሰራዊቱ ሊጨነቅለት የሚገባው የህዝቡ ህልውና እንጂ ጦርነት እንደ ጡረታ ማውጫቸው ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ በቃ ሊላቸው እንደሚገባና የተደቀነው ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። በተጨማሪም ለፌዴራል መንግስቱ ባቀረቡት ጥሪ መንግስት ለፕሪቶሪያው የሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቀዋል። አቶ ጌታቸው አክለውም በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑ እንዲሁም የሲቪሎች ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲጠየቅ ጥሪ አቅርበዋል። በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው ሲሉም መልእክታቸውን አጠናቀዋል።
እንግዲህ እነዚህን ሁለት ዋና ዋና አነጋጋሪ መረጃዎችን በጥልቀት ስንመለከት በሀገሪቱ ልዩ ልዩ ክፍሎች ያሉ የፖለቲካ አለመግባባቶችና የኃይል እንቅስቃሴዎች አሁንም በከፍተኛ ደረጃ አሳሳቢ መሆናቸውን እንረዳለን። በአንድ በኩል የፌዴራል መንግስት በኦሮሚያም ሆነ በሌሎች አካባቢዎች የሚነሱ የፖለቲካ ጥያቄዎችን በጠመንጃ ሳይሆን በሰላማዊ ውይይት እንዲሁም በዲሞክራሲያዊ መንገድ በምርጫ ብቻ መፍታት አለባቸው የሚል ጽኑ አቋም ሲገልጽ እንሰማለን። በሌላ በኩል ደግሞ በትግራይ ክልል ጊዜያዊ አስተዳደር በኩል የነበሩት የሚሰሙት መረጃዎች እንደሚጠቁሙት ከሆነ አሁንም የኃይል አማራጭን በመጠቀም መንግስት ለመገልበጥ የሚደረጉ ጥረቶችና የውጭ ኃይሎች ጣልቃ ገብነት ሀገሪቱን ወደ አዲስ የጥፋትና የጦርነት አዙሪት እንዳያስገቧት ከባድ ስጋትን ደቅኗል። ይህ ሁኔታ ደግሞ እያንዳንዳችንን መላው የሀገራችን ህዝብ አንድ ትልቅና መሰረታዊ ጥያቄ እንድጠይቅ ያስገድደናል። የኢትዮጵያ የክልሎቿ የፖለቲካ ችግሮች በጦርነትና በኃይል አማራጭ ይፈታሉ ወይስ በሰላማዊ ውይይት፣ በትዕግስትና በፖለቲካ ሂደት ህዝቡ በየጊዜው የሚከፈለው የህይወትን የደም የንብረት መስዋዕትነት በቃ የሚለውስ መቼ ነው? በጦርነትና በሰላም መካከል ባለው በዚህ ቀጭንና ስሱ መስመር ላይ የሀገራችን ወደፊት አቅጣጫ ወደየት እያመራ ይሆን? ውድ የብስራት ሚዲያ ቻናል ቤተሰቦች ስለተከታተላችሁን እጅግ አድርገን እናመሰግናለን እያለን በሌላ መረጃ እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን ይሁን።